ሲጀመር አንቺ ምን ልትሰሪ መጣሽ እዚህ? ንቀት ነው የትኛው ንቀት ነው? እኔ ምን ትሰሪያለሽ እናት አባቴ ቤት? ሁሉም ነገር እኮ በቃ በቃኝ ብዬ እኔ ከሁሉም ነገር ስርቅ ለምን ነው የምትከተሉኝ? አይገባኝም። ለምን መጣሽ? የመጣሁበትን ምክንያት እኮ እንዴ ቤተሰቦች የእውነት ሄርሜላ ጥፋተኛ ሆና ብትሆን ሄርሜላ ወርቁን የገዛች ልጅ ብትሆን እስከ ሩታ አጠገብ ምን ልትሰራ ትሄዳለች? ኢማጂን እሺ ጥፋተኛ ሰው ብትሆን ወንጀለኛ ሰው ብትሆን እኮ በአካል አትሄድም። የእውነቴን ነው የምላችሁ ቤተሰቦች ይሄ ነገር እየበዛ ነው። ሩታ አሁንም መልሻለሁ ይሄ ከሰው የሰማሽው ነገር አንቺን ወደ ገደል እንጂ የሚወስድሽ አንቺን ሰላማዊ ህይወት እንድትኖሪ ወይም ከአብርሃም እንድትጠነቀቅ የሚያደርግ ነገር አይደለም። ወይም ለጥንቃቄ ያክል የተነገረ ነገር አይደለም። ሆም ተብሎ አንቺንና አብርሃምን ለመለያየት የተሰራ ሴራ መሆኑን ተጠንቀቀሽ እወቂ። የእውነቴን ነው ቤተሰቦቼ። አልፈልግም። አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትችያለሽ እኮ። ለምንድነው ታዲያ በእኔ ስም ለምንድነው ከሱ ጋር ልትጣይ የምትሞክሪው? ከህይወታችሁ ወጣሁኝ አይደል እንዴ ሩታ? እንዴ ለምንድነው የኔ ስም ሊነሳ የሚገባው? ይሄው እኔ አልገዛውትም እያልኩሽ እኮ ነው። አንቺ ነሽ ከህይወታችን የወጣሽው አንቺ ሩታ። ለምንድነው ነገሮችን ወደ ሌላ የምትወስጃቸው? አሁን ይኸውልህ እንዴ እሷ የገዛችው ነገር ምንም አይነት ነገር የለም። በቃ አሁን እሺ ተው እሱን ተው። አሁን ይዛት አሁን ላይ እኮ ቤተሰቦቼ አብርሃም ካሁን በኋላ ለሩታ ምንም አይነት ስጦታ ለመስጠት ሞራሉን እየሰበረችው ጌታ ምስክሬን ካሁን በኋላ ደፍሮ ለሩታ ምንም አይነት ስጦታ የሚሰጥ አይመስለኝም። አብርሽ እንዲህ የሆነላት እሺ ሩታ እኮ አሁን ክብር አልወደደላትም። ጌታ ምስክሬን ቤተሰቦቼ ይሄን ቃል በመውራቴ በጣም ይቅርታል። አሁን ብዙ ሰው እኮ ሩታ ክብር አይወደልሽም ነው ሚላት። እንዲህ እንትን እየሆነላለ እሷ ምን አይነት መስዋዕትነት ከፍሎ ይሄን ወርቅ እንደሚገዛ እሱ ብቻ ነው የሚያውቀው። እኛ ላናቅ እንችላለን እንዴ? ኧረ ተው ጌታን ደስ አይልም። ያለውን እውነታ እንድታቂ ስለምፈልግ ነው። በቃ እሷንም እውነቱንም ከነ እውነቱ በቃ ትሄድልኝ አልፈልግም። አስወጣልኝ ከዚህ ቤት። የመጣንበትን ነገር አንዴ ብትረጂ አልፈልግም። ከኔ አፍዮ የሰማሽው እኔ አልገዛውልሽ እያልኩሽ ነው። በቃ ምንም አታሸጅኝ አልፈልግም። ሩታ ሌላ ሰው ነው የምታምኚው እኔን ነው? ቆይ ይኸው እሺ እሱ ጓደኛዬ ነው አይደለ? እሱንም አላምነውም። በቃ እሺ እሱንም አላቆምም አላምነውም። እሺ ጨረስኩኝ። አሁን አትተወኝም ወይ? ስለዚህ ልሂድ ልቀቀኝ። ይሄንን ነበር ስትፈልጉ የነበራችሁት? አረ ምን አይነት ዘመን ላይ ደረሰን ቤተሰቦች። ጌታ ምስክሬን ይሄ የነሱ ጭቅጭቅ በጣም እያስጠላ የመጣ ከቀን ወደ ቀን። የአብርሃም መቼም ሰላም አይወርድም እንዴ? 2 ቀን ተደሰተ ሳንጨርስ ድጋሚ ወደ እሳት ውስጥ መግባት። አረ እባካችሁ ተውን። እኛ እናሳዝናችሁም ወይ? ቢያንስ ለኛ አዘኑ እንጂ እንዴ! አረ በጣም ይደብራል ከምር። ሰላም 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 ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ሆናችሁልኝ። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ በአብርሃምና በሩታ መሀል ላይ የተፈጠረው ችግር ዛሬም እየተባባሰ መጥቷል። ሩታ ልትረጋጋ ልታምነው አልቻለችም። እንግዲህ ሄርሜላን እስከ ቤቷ ድረስ እስከ ወላጆቿ ቤት ድረስ አብርሃም ይዞ መጥቷል። ሩታ ታምናለች የሚለውን ነገር ከእናንተ ጋር አብረን የምናይ ይሆናል። ለቤቱ አዲስ የሆናችሁ ካላችሁ ቻናሉ ሰብስክራይብ በማድረግ እንዲሁም የቻናሉ ቅመሞች ደግሞ ለእናንተ መንገር አይጠበቅብኝም። እንደተለመደው ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ይመቻችሁ ነው እንጂ ምንም የሰማሁትም ያወቅኩትም ነገር አልነበረም። ምንድነው? አሁንም ሩታ ነገር ልትረዳ ፈቃደኛ አይደለችም። እሷን እያብከነከናት ያለው ሄርሜላ እስከዚህ ድረስ መምጣቷ ነው። ኢማጂን እሺ ቤተሰቦች እንዴት ነው የሚደማመጡት? እንዴት ነው ነገርየውን ለመፍታት የሚችሉት? እነኚህ ሰዎች በመሃላቸው ስምምነት መደማመጥ ከሌለ ማለት ነው በጣም ከባድ እኮ ነው። ራስን አረጋጊና ልናናገርሽ ምን ፈልገው ነገር አለ? ምንድን ነው የምትናገረኝ? አልገባኝም። ሩታ ይሄንን ትናንትና የገዛሁልህ ነገር መነከሽብኝ አይደለ? ለዛ ደግሞ ምስክር እንዲሆንሽ ብዬ ነው አብሮ አደጌ ጓደኛዬ ከሱ ጋር ሆኜ ነበር ይሄንን ስጦታ የገዛሁልሽ ማለት ነው። ከዛም ማለት ያስፈልገኝ ምን ያሁን ሩታ ተረጋጊ። መጀመሪያ ሄርሜላንም ይዣት የመጣሁበት ምክንያት በደንብ ያለውን እውነታ እንድታቂ ስለምፈልግ ነው። ከቀኝና እሺ ያውራል።
ይኸውልሽ ሩታ እኔ መምጣቴ ነው አይደል የረበሸሽ? ምን ብዬ ነበር? አንተ ሲጀመር ንቀት ነው ንቀት አይደለም ሩታ ነው። ተረጋጊ እስኪ በእግዚአብሔር። እናንቃለን ሄርሜላ እዚህ ድረስ መምጣት አይጠበቅባትም የለባትም ብለሻል። ግን ይሄንን ነገር ለመፍታት ዋነኛው መንገድ ያለችው አማራጭ ሄርሜላ ብቻ ከሆነች የግድ መጠቀም አለበት። ሄርሜላን ማምጣት አለበት እውነታውን እንድታቂ ስለሚፈልግ ማለት። አሁን ራሱ አንቺ እውነታውን ለመስማት ለመረዳት ፈቃደኛ አይደለሽም። እሺ እንዴት ይደረጋል? እዚህ ላይ ከባድ ነገር እኮ ነው። ቤተሰብ ለምን ብዬ ነበረ ትላንትና? ምን ብለን ተነጋግረን ሄድከው እንዴ? ምንም ሳትቀበኝ እኮ ነው ይዤው ነው አይደል እኮ። በቃ እኔ መቀበል አልፈለኩም። ሰጠውክ መሄድ ነበረብህ። ይዘህ ሩታ ማምጣት አልነበረብህም። ግን ደግሞ ያለው ሲጀመር እሷን እንዳታመጣት እዚህ ቤት አላልኩህም ነበር? ብያለሁ አላልኩህም? ሩታ እንዴ ስሚኝ፣ እኔ መጣሁበት ምክንያት እንዴ ልንገርሽ። ይሄንን ሰዓትም ሆነ የአንገት ወርቅም ሆነ የእጅ ነገር የገዛውልሽ ነገር የለም። ይሁን ሰዓት ነው አየሽ፣ የመሰላቱ ሁላ ሰዓት ነው። ሰዓት አይደለም የጃምባ ነገር የለም። አሁን ነው እንኳን ያየሁት። ላንቺ ለምን ብዬ ነው የምገዛው? ለምን መቼ ተቀራረብ ነው? የትኛው ጓደኝነታችን ነው ላንቺ የምገዛው? በምን አንገል አስበሽ ነው? ያልገዛሁም ደውሎልኝ እሷ ማሳመን አለብን። አንቺ የገዛሽላት አይነት ስሜት እየተሰማት ነው ስላለኝ ነው የመጣሁት እዚህ እንጂ ቤት መጥቼ ልረብሽሽ አይደለም። እንድታምኚ ነው ባፌ በአካል መጥቼ የምነግርሽ ማለት። እኔ እንጃ ሌላ ነገር አታሶሩኝ። አሁን እኔ እናንተ በመጣችሁ ቁጥር ከካፌ ክፉ ነገር መልቀም ነው የምትፈልጉት። ሲጀመር አንቺ ምን ልትሰሪ መጣሽ እዚህ? ንቀት ነው አጋጣሚያቲ ሴይ ዋት አጋጣሚ ስቶፕድ በጥፊ እቺ ነገር አስታወሳችሁ? አይ አብርሃም ግን ጌታ ምስክሬን ቤተሰቦች ሰው አይወጣለትም። በቃ ምንም ቢደክም ምን ያህል ቢለፋ ሰው አይወጣለትም። አም ሶሪ አብርሽ አም ሶሪ ጌታ መኪና ስጦታ ገዝቶላት ምን አድርጎላት ኢማጂን ውለታው በዚህ የሚከፈል ከሆነ ይሄ ነገር እኮ ይሄ ሰው አሁን ለማንም ሆኖ አይደፍርም። ጌታን ስጦታ የሚባል ነገር አይኑ ይጥፋ ነው የሚለው። ለማንም ደፍሮ ስጦታ አይገዛም አያረግም። ካሁን በኋላ አብሶን ለሩታ ማለት እኔ ምስክር ነኝ። በቃ አልባት አሁን ይሄንን እንደዚህ ስላደረኩኝ በመልካምነት ምናምን ይታልኝ ነው አይደለም። ሰው መልካም ነገር ያደረገ መስሎ ራሱ ከጀርባው ምን እንዳለ ምንም አይታወቅም። ገባህ አይደለ? ስለዚህ ምን ነገር አልፈልግም። መልካም ነገር አላደረገችም እቺ ልጅ። አሁን እኮ ላንቺ ምን ያደረገችው ነገር የለም። እኔ ምንም አላደረኩልሽም። ልትጨቀጭቀኝ የመጣኸው ልታደክመኝ የመጣኸው ነው። ሩታ ስለማድከም አይደለም። እኔ በእናትህ በዚህ ሰዓት እኔ ማረፍና ማረፍ ነው የሚያስፈልገኝ። ሁሌ ጭቅጭቅ አልፈልግም። በቃ ምንም እኮ ጭቅጭቅ አይደለም ይሄ። እኔ እንደ ሰው ልጅ አውርተሽ ለምን አትግባብኝ? በቃ አልፈልግም። ማውራቱንም አልፈልግም። መግባባቱንም አልፈልግም። ይዘሃት መሄድ ትችላለህ ወይስ አትችልም? ሩታ አውቃለሁ ቤትሽ ነው የመጣ ነው። መብት አለሽ የማስወጣትኛ ችግር የለውም እንወጣለን። በቃ ግን ደግሞ እንደሱ ነው የሚሻለው። ግን ደግሞ ቤትሽ ቢያንስ ሰው ከመጣ ያለውን ነገር አውርተሽ ተግባብተሽ ለመፍታት ሞክሪ። እዚህ እኮ አመታን ነው። ግን አንዳንዴ ሚስቶች ስንባል ምን አይነት ፍጡር ነን ማለት ጌታ ምስክሬ ነው። አብርሃም ማለት ይሄን ያከለ ስጦታ ለእናቱ አድርጎላት ቢሆን ኢማጂን አስቡት እንግዲህ ቤተሰቦች። አይ በጣም ከባድ ነው። ጌታ ምስክሬ በጣም ከባድ ነው። እኔ እዚህ ነገር ላይ ብዙ ለመግባት አልፈልግም። እኔ ማድረግ የምችለውን በሙሉ ማድረግ እችላለሁ። ማድረግ የምፈልገው ነገር በሙሉ ማድረግ እችላለሁ። ገባህ አይደል? ሰላሙን ስንኖር ደስ ያለሽም ነው? አዎ። ለምን ደስ አይለኝም? እኛ መካከል ብዙ መገኘት የሌለባቸው ሰዎች ሲገኙ ደስ አይለኝም። ገባ? ህይወቴን ሊበጠብጡት እንደሚችሉ ስለማስብ ምንም ደስ አይለኝም። ምንም እኮ ዛሬ የማያመጣውበት ምክንያት ነገርኩሽ እኮ በቃ ሌላ ተካራ ተይዞ እንደሚመጣብኝ ስለማቅ ካንተ ጋር ሰላም ሆኖ አዎ ደስ አይለኝም። ሰላም ሆንኩኝ ብዬ ስጨርስ ሌላ የሚበጠብጥ የሆነ ነገር ጎትተ እንደምትመጣብኝ ስለማስብ ሰላም ነበርን እኮ በራስሽ ምክንያት ነው ያበላሽሽ ሁሉንም ነገር። አሁን እኮ ያልታሰበ ያልተፈጠረ ነገር እያሰብሽ ያለሽው እያወራሽ ያለሽው እየተናገርሽ ያለሽው አንቺ ነሽ እኮ አይደል? እንዴ በመሀላችሁ ማንም የገባ ሰው የለም። እየነገርኩሽ አይደል እንዴ? አሁንም ቢሆን እኮ ላስረዳሽ ያልሽው ነገር ትክክል እንዳልሆነ ልነግርሽ ነው እዚህ መጣሁት። አሁንም ሰበብ አታድርጊኝ ሩታ። በቃ እንዴ ሩታ ለመረዳት አንዴ ብትሞክሪ ነው በጣም ደስ ይለኛል። የእውነት የእናንተ ሰላም መሆን አይደለም ነገር እኮ እሺ አልፈልገውም ካልኩስ የእናንተ ሰላም መሆን አይፈልግ ብዙ ሰዎች እንዳሉ ታውቂያለሽ። ይሳቅ ጥሩ አልፈልገውም። ይሳቅ ምንንም በዚህ አጋጣሚ ልንገር ይሳቅ
ሩታ የሰውን ወሬ መስማት ነው ገደል እየከተታት ያለው። የእውነቴን ነው የምላችሁ ቤተሰቦቼ። የሰው ወሬ እየሰማ ህይወቱ የተስተካከለ ሰው ማን ነው እስቲ የሚታቁት ሰው? ለምሳሌ የምትጠቀሙት ሰው የሆነ ለፈለግ የእሱን ፈለግ ተከትዬ ነው ለምትሉት ነገር የምትጠቀሙት ሰው ማን ነው? እሺ የሰውን ወሬ ሰምቶ ከፋሚሊው ጋር በሰላም የሚኖር ሰው እንዴ? ያ ሰው ጤነኛ ቢሆን ራሱ እኮ ያ ሰው እውነተኛ ሰው ቢሆን ለእናንተ ክፉ እንዳላሰበ ለማወቅ ይህንን ነገር እውነት ሆኖ ራሱ ቢሆን ለአንቺ መናገር የለበትም። እንደው የሄርሜላ ወርቅ እንደሆነ እውነት ሆኖ ቢሆን ይህ ነገር የሄርሜላ ወርቅ ቢሆንና ቢያቅ ራሱ ለአብርሃም ለአንቺ መጥቶ መንገር የለበትም። ይሄ አላማው ለማጣላት ሆን ብሎ የመጣ ነገር ነው እንጂ እውነት ሆኖ አይደለም። ሩታዬ የእውነቴን ነው የምልሽ፣ ይሄ ነገር እውነት ሆኖ አይደለም። አብርሽ ደግሞ በዚህ ልክ ወርዶ እንዲያደርግም እርግጠኛ ነኝ። እስማ አንተ መድከም የለብህም እዚህ ድረስ መጥተህ ማስረዳት ምንም ለአንተ ድካም ነው። ገባ? ከብዙ ነገር ላይ ነው ሁሉ ነገር ስራህንም ይሄ ይሆናል ወይ ደግሞ ተማሪ ልትሆን ይችላል። አላውቅም። እሱን ብዙ ነገር እንትተን የመጣው አይደለ? አስፈላጊ አይደለም። እውነታው ይኸውልሽ ሩታዬ፣ እኔ አሁን የኔ መግላ ሲቀጥል ደግሞ እንዳይሆን የሚለውን ነገር ስለሆነ እያደረገ ያለው ሆን ብሎ እየመሰለኝም ስለሆነ አያስፈልግም። ከናካቴው ምንም ነገር አያስፈልግም። አሁን እኮ ሩታዬ አንድ ነገር ብቻ የኔ እኮ ከስራም ይሁን ከምንም መግላላቱ እሱ ሌላ ጉዳይ ነው። ግን እዚህ ጋር አሁን አንቺ እውነቱን እንድታቂ ነው እውነቱን እንድታቂ የምናደርገው ነገር ነው እንጂ ሌላ ከምንም የተነሳ ነገር አይደለም። ይሄ ወርቅ ሲገዛ እንዴት እንደነበረ ከየት እንዳመጣው ምን ሆኖ እንደነበረ ምንም የእውነት አንቺን ከማስደሰት አንግል ብቻ የመጣ ነገር ነው። ገብቶሻል? ነገሮችን ሁሉ ወደ ክፋት ባትወስጃቸው ሰዎች አበናት። አንዳንድ ጊዜ እኮ ለሰላም እኮ ስትጠሪ ፈጣሪም በብዙ ነገሮች ይረዳሻል። ግን ደግሞ ሁሌ ክፋት የምታስቢ ከሆነ ሁልጊዜ ነገሮች እየተበላሹ ነው የሚሄዱት። ስለዚህ እኔ ትናንትና ሁሉ ነገር ማልኩልሽ እግዚአብሔርና አልኩኝ ምን አልኩኝ ከእግዚአብሔር በላይ እንግዲህ ምንም እንትን የለም አይደል? ከዛ ያው አመጣውልሽ በአካል ደግሞ ይዣቸው መጣው። እሷም እንዳልገዛች እየነገረችሽ ነው። ይሳቅ አብሮኝ የነበረ ሰው ነው። እሺ በቃ አልፈልግም። አረ ቤተሰቦቼ ሄርሜላ ቆይ ከየት አምጥታ ነው ይሄን ያህል ብር የምገዛው? ማለት የባለ ሀብት ልጅ ራሱ ብትሆን ኖሮ ለማብላ ነው ይሄንን ብር የምታወጣው? 450 ሺህ ብር 420 ሺህ ብር አውጥታ ለሩታ ወርቅ የምታስረላት ማናት እሷ? አረ እንንቃ እንጂ እንንቃ ወገን። ወዴት እየሄድን ነው? እሺ ጥሩ ነገሩን ፊክስ ላድርግልህ። እሱን ስጦታ ይዘው ሂድ። ሁለተኛ ነገር ደግሞ በስነ ስርዓትና በጸባይ የምትመላለስ ከሆነ ልጅን ማየት ትችላለህ። ከዛ ውጪ ግን ሌላ ነገር እፈጥራለሁ ምናምን ብቻ እንጃ ህይወት የሚበጠብጥ ነገር የምትፈጥር ከሆነ እዚህም መምጣት ላይ ይጠበቅብክ ይችላል፣ ወይም ላትችልም ትችላለህ። እዚህ መገኘት አትችልም። ጋዳት ወርቁን ወሰድና ለእናትህ ስጣቸው። እንዲባርኩ እንዲመርቁ እድሜ ልካቸውን አንተን እያመሰገኑ እንዲኖሩ ወርቁን ወስደህ ለእናትህ ስጣቸው። ኦ ማይ ጋድ ምን ልበል እኔ? ሌላ ነገር እገባለሁ ካልክ ማለት ነው። ሰምተኛል አይደል? ዛሬ ትናንትና ምንም ነገር እንድታረግ አልፈልግም እያልኩ ይሄንን ነገር አድርገዋል። ነገ ደግሞ ሌላ ነገር የምታረግ ከሆነ እኔ ምንም ነገር ከማድረግ ወደ ኋላ አልልም። ሰማኸኝ አይደል? ጨርሻለሁ። ምን ትችላላችሁ ነው ወይስ እኔ ትቻችሁ ልግባ? አረ ወጣታይ ሰውን አክበሪ ቢያንስ እንዴ! አንቺም ብለን ነው አይደል? ነው ሌላ ሰው ብለን አይደል የሚመጣ ነው። በቃ አንድ ነገር ስላከበርኩ ነው። ከዛ ድረስ ወጥቼ እዚህ ቆሜ እያወራሁ ያለሁት ስላከበርኳችሁ ነው እንጂ እዛ ጋር በሩ ጋር ቆሜ ማንንም ማናገር አልፈልግም እንዲወጡ አድርጉልኝ ማድረግ እችል ነበር። በጣም ኢዚ ነበር ለኔ። ገባህ አይደል? እንጂ እኔ ባላከብራችሁ ኖሮ እዚህ ድረስ እንደዚህ ጀመር ከቤት መውጣት አይጠበቅብኝም። ስላከበርኳችሁ ነው የመጣሁት። እሺ እንዲም ቆሜ ስላወራችሁ ልታመሰግኑኝ ነው የሚገባችሁ። አይደለም አታከብሪንም እንዴ ብለህ ልትናገረኝ ይቅርና። ስለዚህ አሁን እናንተ ትሄዳላችሁ ወይስ እኔ ልግባ? ሩታ የመጣንበት ዓላማ አንተ ሳትረልኝ እንድትገለሽ አሁን ምን ታውቂያለሽ? አይደለም ይቅርታ በጣም እሺ። አይ አንድ በላይ ብናወራ መጨቃጨቅ ነው እንጂ መግባባት አይሆንም እኮ። እንድንግባባ ይኸውልሽ የእውነት አይ በእንደዚህ አይነት ወይ ደግሞ አንግባባ። ይቅርታ አድርግልኝና በእንደዚህ አይነት ወይ መግባባት ስለማንችል ደህና ሁን ሩታ።
ኧረ በእግዚአብሔር እንዴ ታሽን እየገባሽ እኮ ነው ያለሽው። ታዲያ ምን እዚህ ጋር ቆሜ ልቀር ነው? ሀሳብ እንደዛ ነው። ንቀት መሆኑ ነው። ንቀት የመኪናውም ስጦታ ያ ሁሉ ነገር እንዲህ በባዶ ቦታ ኢማጂን ቤተሰቦቼ አብርሃም አይደለም ለሩታ ካሁን በኋላ ስጦታ እንጃ እግዚአብሔር ምስክሬን ምንም አይነት ውለታ የሚውልላት አይመስለኝም። እንዲህ አስቀይመው ቤተሰቦቼ እኔ አሁን እንዲህ ሳወራ ሩታን ከመጥላት አንግል አይደለም። በጣም አስደብራኛለች ሩታ ዛሬ በጣም አስቀይማኛለች። እኔን ሙሉ የግሬስ ፋሚሊዎችን ማለት አምሹር እርግጠኛ ነኝ ሙሉ የግሬስ ፋሚሊዎች በጣም ተቃጥላችኋል። አስቡት እሺ ይሄን ሁሉ ነገር አድርጉ ውለታው የሚከፈለው ይሄ ሲሆን ከባድ ነው። ጌታነ አልገባህም? በጣም አክብሬ ነው ቆሜ እያናገርኳቸው ያለሁት እኮ ቢያንስ በቃ ተረጋኝ የመጣንበትን ነገር በቃ እሺ ተረዳኋችሁ። ሁሉን ነገር ሰማሁኛ። በቃ መረዳት የምፈልገውን ተረድቻለሁ። ማወቅ ያለብኝን አውቄያለሁኝ። አሁን ልገባ ነው። ጨረስኩ ነው ወይስ የምትጨምሩልኝ ነገር አለ? ሌላ የለም አይደል? ምንም የምትጨምርልኝ? ስለዚህ ልሂድ፣ ልቀቅኝ። ይሄን ነበር አይደል የሚፈለገው? የምፈልግ ይውታ ወርቁን ባይተዋር አደረጋችሁት። የሚፈልገው የሚወስደው ሰው ጠፋ። አብርሃም ራሱ በጣም ተሞኝተሃል። ለእናት ወስደህ እባክህ ወይ ለእናት ወይ ለአባት ወስደህ አድርግ። በቃ እኔ ይህንን ነው የምለው። ቁመንቱን ለእናንተ ትቼዋለሁ። ደህና ደሩልኝ። ውይ